ኢራን ውስጥ የመጀመሪያው መሰንጠቅ ከኩዚስታን ፕሮቪንስ አካባቢ ተሰምቷል። ኩዚስታን ማለት አብዛኛው አረብ ህዝብ የሆነበት በሳውዝ ዌስተርን ኢራን የሚገኝ አካባቢ ሲሆን እጅግ በጣም ነዳጅ የሚያመርት አካባቢ ነው። የኩዚስታን ህዝብ በተወካዮቻቸው በኩል መግለጫ አውጥቷል። ምንድነው የሚለው? ከአሁን ወዲህ ኢራን ሴኩላር የሆነች አገር መሆን አለባት፣ በዲሞክራሲ የምታምን በነፃነት የምታምን ሁሉም ዜጎች ሁሉም ብሔሮች ፐርሺያኖችም ኩርዶችም ሌሎችም ሁሉም በኩልነት የሚኖርባት አገር መመስረት እንፈልጋለን በሚል ነው መግለጫ አውጥተናል። ለዚህ ወደ ጦር ለመግባት ብላ እንደተዘጋጁ ነው እየተናገሩ ያሉት። የትራምፕ ውጭ ጉዳይ ፖሊሲ ብዙዎች ያሰፋሉና በጣም ነው እየደነቀኝ ያለው። ትራምፕ ሂዝ ፈኒ ባት ሂዝ ናት ጆኪንግ አራውንድ። ምንድነው ትራምፕ መስበር የቻለው? በ2021 ቻይና እና ኢራን $400 ቢሊዮን የሴኪሪቲ የኢኮኖሚ ምናምን ስምምነት ተፈራርመዋል። የሮድ ኤንድ ቤልት ኢኒሺየቲቭ አካል የሆነው ማለት ነው። በቀን 1.38 ሚሊዮን ባሪል ነዳጅ ቻይና ከኢራን ትገዛለች። ይሄ ማለት 12% የቻይና ነዳጅ ከኢራን ነው የሚመጣው። 50% ነዳጅ የሆርሙዝን ሰርጥ ተከትሎ ነው የሚሄደው። ትራምፕ ይህንን ሙሉ በሙሉ አቋርጧል፣ ቆሟል። ምንም ነገር የለም። እዛ ጋር ቬኔዙዌላን ቆርጦ ጥሎ ነው የመጣው። ቬኔዙዌላ ነዳጅ የሸጠ ያለው ራሱ ትራምፕ ነው። እኔን ገበያ ላይ ያለሁት እያለ ነው። ላቲን አሜሪካ ላይ የፓናማ ካናል በአሁኑ ሰዓት በአሜሪካ ኦልሞስት ቁጥጥር ውስጥ ነው ማለት ይችላል። ምክንያቱም ቻይና እዛ ውስጥ ኢንቮልቭ እንዳታደርግ የፓናማ ሱፕሪም ኮርት ውሳኔ ሰጥቷል። ስለዚህ ፓናማ ኤፌክቲቭሊ ወደ አሜሪካ እጅ ተመልሷል። ኩባ ላይ የሆነ ያለውን ነገር እየተመለከታችሁ ነውና የትራምፕ ዓላማ በጣም ግልጽ የሆነላችሁ ይመስለኛል። አሜሪካ እየወደቀች ስለሆነች የዓለምን ካርታ ጂኦፖለቲክስ እንደገና መስራት አለብኝ ነው። ሪራይት ማድረግ አለብኝ፣ ሪድሮ ማድረግ አለብኝ ነው። and he's drawing effectively። ኢራን ወደቀች ማለት እኮ ምንድን ነው የቀረው? ኢራን ወደቀች ማለት የሆርሙዝ ስትሬት በአሜሪካ ቁጥጥር ውስጥ ነው ያለው። 20% የዓለም ነዳጅ የሚንቀሳቀሰው በሆርሙዝ ነው። ስለዚህ the moment ሆርሙዝን የተቆጣጠረ ጊዜ አሜሪካ is gonna be the greatest of all። ከዚህ በፊት ከነበረችው ከመቼውም በላይ greatest ሆና የምትወጣው። the point is are they gonna succeed? ሆርሙዝን በመቆጣጠር እስከ መቼ ድረስ ነው ምንም አይነት የውጭ ንግድ ሳይነግድ ነዳጅ ሳይሸጥ ኢራን እየተኮሰ ምሳሌ የሚቀጥለው? አሁን ሰዓት ኢራን ሲልድ ነው፣ ከውጭ የሚገባ የሚወጣ ነገር የለም። ስለዚህ አሜሪካንና ኢራንን በሴም ፖዚሽን አድርጎ ሚሳኤል ስለተኮሰች ከአሜሪካ ጋር እኩል የተዋጉ ነው ወይም ይሄዱ ነው ማለት አይችልም። አሜሪካ ምንም የቆመ ኢኮኖሚ የለም። ኢራን ሲልድ ነው፣ በቃ እንደዚህ ክሎዝድ ኢኮኖሚ ነው። በአሁኑ ሰዓት ክሎዝድ ኢኮኖሚ በዚህ ዘመን ሰርቫይቭ አያደርግም። የጋርዮሽ ዘመን የቪሌጅ ኢኮኖሚ አይደለም ያለው። ሶ ቻይናን ኢፌክቲቭሊ መቁረጥ ከቻለ አሜሪካ ታላቅነቷን አስቀጥላ በጣም ለብዙ ዓመት ትቀጥላለች። እና ኢትስ አ ጋምብል ኤንድ ሂ ኢዝ ፕሌይንግ ዘ ጋምብል ቬሪ ዌል። ኢራን ዲስኢንቴግሬሽን የመጣ ነው እንዳልኳቸው። የኩዚስታን ሪጅን በግልጽ መግለጫ ወጥቷል። ኩርዶቹ ያው የመገንጠል ሀሳብ ነው ያላቸው። ከዛሬ ነገ ይገባል ተብሎ ነው የኩርድ ጦር የሚጠበቀውና ኦፍ ኮርስ የመገንጠል ጥያቄ ካነሳ የኢራን ህዝብ ይደግፋል የሚለውን አይ አም ኖት ሹር። የኩዚስታን ፕሮቪንስ ግን በማሻማ ሁኔታ ኩዚስታን ኢዝ ኤ ናቹራል ፓርት ኦፍ ኢራን፣ አንገነጠልም፣ ይሄ ለጥያቄ ለድርድር አይቀርብም፣ ነገር ግን ነፃ የሆነ ዲሞክራሲያዊ ኢራን እንፈልጋለን የሚል መግለጫ ነው ያወጣው።